አማቼ የት ነው ያለሽው? ትልቅ እንግዳ መጥቶብሻል። አማቼ ቤቱን ጥለሽ ወዴት ነው ሄድሽው? በስመ አብ ወልድ። አንቺ ቤት ነው የገባሽው? እንዴት ነሽ አማቼ? ምን ነው ሲያዩኝ የደነገጡ ይመስላሉ። ምን ነው ከሰው የተለየ ነገር አለብኝ እንዴ? ቆይ ግን አንቺ ምን አይነት ፈጣጣና አይናጣ ሴት ነሽ ግን? ይሄ ቤት እኮ ባለቤት አለው። ዝም ብለሽ ዘው ብለሽ ትገቢያለሽ እንዴ? ምን ነው የልጅ አያት እኮ ቤት ተከራይቶ ሊያኖሩኝ እንደሆነ አሁን ነግሮኛል። እሺ እባክሽ። እና ቤቱን ስታዩ ኪራይ ቤት ይመስላል ዘው ብለሽ የገባሽው? ቆይ ግን ምንድን ነው ሀሳብሽ? እሳቸውንም ተጨማሪ ወጪ ላለማስወጣት በዛ ላይም ደግሞ ከልጅ አባት ጋርም ለመኖር ነው የመጣሁት። መቼም ናሆም የዲኤንኤ ምርመራ አድርጎ የራሱ ልጅ እንደሆነ ሳይነግራቸው አይቀርም። ኧረ እባክሽ እንደዛ ነው? ቢሆንስ ከልጄ ናሆም ዲቃላ ያረገዘች ሴት ሁላ እዚህ ቤት የመኖር መብት አላት ያለሽ ማን ነው? ትሰሚኛለሽ? እንደሱ አይነት ነው ድል የምታገኘው ክብሯን የጠበቀች ሴት ነች እንጂ እንዳንቺ የትም ስትንዘላዘላ የቆየች ሴት አለች። አንቺ ደግሞ መቼም ቢሆን የልጄ ሚስት ልትሆኚ አትችይም። እሱን እንግዲህ በጊዜ ሂደት የምናየው ይሆናል። ይልቅ አሁን ክፍሌን ብታሳይኝ አይሻልም? ደግሞ ከናሆም አጠገብ ቢሆን በጣም ደስ ይለኛል። እና ስለዚህ በጉልበትሽ እዚህ ቤት ለመኖር ነው የመጣሽው? ትሰሚኛለሽ? ናሆምን ጠርቼው እንደ ድመት አንቆ በመስኮት ባያወረውርሽ ምን አለሽ ዝናሽ በይ። ወይኔ ዝናሽ ቤቱ የማንም እንኩሮ መጫወቻ ይሁን እንደዚህ። አምራን ሁሉንም ነገር ፍርጥርጥ አድርጋ ቤተሰቡን እጅግ አድርጋ በጠበጠችው። ማለትም አምራን የልጅን አባት ናሆምን ፈልጌ ነው በማለት ወደ ናሆም ቤት ጎራ ብላለች። እናም ደግሞ ከቤት ውጪ ላይሽ አልፈልግም ብትላትም ማለትም የናሆም እናት ማለት ነው። ነገር ግን እሷ አሁን አንድ የማውቀው እውነት አለ፣ ስለዚህ እሱን ተናግሬ እኔ ከናሆም ጋር ፍቅሬን አጣጥማለሁ፣ እንዲሁም ደግሞ እዚህ ቤት ገብቼ ልጄን አሳድጋለሁ በማለት ነበረ የኑሃሚንን ጉድ ዝርግፍግፍ አድርጋ የተናገረችው። ኑሃሚንም እጅግ በጣም ተሰባብራ ትገኛለች። ለሙሉ ቤተሰቡ ነበረ በተሰበሰበበት። ኑሃሚን የ2 ወር ነፍሰ ጡር ናት። እናም ደግሞ ያረገዘችው ከኤርሚያስ ነው በማለት ነበረ አምራን እንግዲህ የሞተ አህያ ጅብ አይፈራም አይነት ነገር አድርጋ ሁሉንም ዝርግፍ አድርጋ የተናገረችው። ነገር ግን ቤተሰቡ እጅግ በጣም ተደናግጧል። ማለትም ያልጠበቀው ነገር ስለነበረ በተለይ ደግሞ የኑሃሚን አባት እራሱን ስቶ ወድቆ እንደነበረ አይተናል። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለኦርቶዶክስ እምነት ተከታዮች በሙሉ እንኳን መድኃኔዓለም ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ እያልኩኝ ዛሬ ደግሞ ኑሃሚን ፊልምን ክፍል 32 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ኑሃሚን እንግዲህ የባለፈው ክፍል ላይ እንዳየነው የ2 ወር ነፍሰ ጡር እንደሆነች እናም ደግሞ ያረገዘችው ከኤርሚያስ እንደነበረም አይተን ነበረ። ነገር ግን ኑሃሚን አባቴ ይህን ነገር ካወቀ ይሞትብኛል፣ እኔንም እንደ ባለጌና ልክስክስ አድርገው ይስሉኛል በማለት እየተሰቃየችና እየተሳቀቀች ትገኝ ነበረ። እንዲሁም ደግሞ የናሆምም እናት ከአባቱ ውጪ ሌላ ልጅ እንደነበራት እና ይህንን ሚስጥር ኑሃሚን እንደምታውቅ ነገር ግን ሚስጥሬ ነው ተባብለው ማናቸውም ላያወሩ ተስማምተው ህይወት ቀጥሎ ነበረ። ነገር ግን ይህንን የሰማችው አምራን አላስቻላትም። ይህን ምክንያት አድርጌ ወደ ናሆም ጋር እገባለሁ ብላ በማሰብ ነበረ እንግዲህ ወደ ናሆም ቤት ጎራ ብላ የኑሃሚንን ሚስጥር ዝርግፍግፍ አድርጋ የተናገረችው። እሱም ምንድን ነው የልጄ አባት የት አለ በማለት ነበረ የናሆምን እናት ያፋጠጠቻት። እናም አንቺ እብድ የሆንሽ ልጅ ከዚህ በኋላ እዚህ ቤት መኖር አማረሽ ወይ? መቼም አታደርጊውም፣ ደግሞ እዚህ ቤት አትኖሪም፣ ምክንያቱም ቤቴ የማንም ባለጌ ጥርቅም አይደለም ስትል ነበረ የናሆም እናት አከናፍራ ያባረረቻት። ነገር ግን አምራን ከዚህ ቤት አልወጣም፣ ጎትተሽ ታስወጭኝም እንደሆነ አይልሻለሁ በማለት ነበረ ስግጥ ብላ ቁጭ አለችው። እናም እንግዲህ የናሆም እናት ወደ ናሆም ስልክ ደውላ
ይቺ እብድ ፍቅረኛ የምትላት ልጅ መጥታ ተቀምጣለች። እናም ከቤት አልወጣም ብላለች። አሁኑኑ ናና ከቤቴ አስወጣልኝ ስትል ነበረ ለናሁም አቤቱታዋን ያቀረበችው። ናሁምም እንግዲህ ከአባቱ ጋር በመመካከር እኔ ሄጄ አስወጣታለሁ በማለት ነበረ አምራንን ለማስወጣት ወደ ቤት የመጣው። እናም አምራን አሁን ላይ ከአንቺ ጋር ጭቅጭቅ አልፈልግም፣ ላይሽም አልፈልግም፣ ቀጥ ብለሽ ከቤቴ ውጭልኝ በማለት ነበረ እንግዲህ አምራንን ለማስወጣት ሙከራ ያደረገው። ነገር ግን አምራን አስባበትና ተዘጋጅታበት ስለሄደች እኔን ከዚህ ቤት በፍጹም ማስወጣት አትችልም፣ እኔን አስወጥተህ ማለት ታገባ ነው በማለት ነበረ እንግዲህ አቅጣጫን ወደ ኑሐሚን ዞር አድርጋ ሌላ ታሪክ ያወጣችው። እሱም ምንድነው አሁን ላይ አገባታለሁ ብለህ አምናታለሁ፣ ታማኝ ናት ተብላ አባትህ ላንተ ሊድሩልህ ያለችው ኑሐሚን አሁን ላይ የ2 ወር ነፍሰ ጡር ናት። እናም ደግሞ ያረገዘችው ከሹፌራችሁ ከኤርሚያስ ነው በማለት ነበረ ጉዱን ዝርግፍግፍ አድርጋ የተናገረችው። ይህንን የሰማው ናሆምም በጣም ደንግጦ እናም ደግሞ አንዳች ነገር ከላይ ወርዶ ጭንቅላቱ ላይ ያረፈ ነው የመሰለው። በተመሳሳይ እንዲሁም አባቷ ማለትም አቶ ተሰማ ራሱን ስቶ ወድቋል። እንግዲህ በዚህ መንገድ የማይጠብቋት ኑሐሚን አሁን ላይ ነፍሰ ጡር ነች ሲባል ሁሉም ሰው ነው እጅግ በጣም አድርገው የደነገጠው። ምክንያቱም የኑሐሚንን ጥንቃቄና የኑሐሚንን የዋህነት የኑሐሚንን ምስኪንነት ሁሉም ቤተሰብ ስለሚያውቅ በዚህ ልክ አይጠብቋትም። ለሁሉም አዲስ ነገር እና ዱብዳ ነው የሆነባቸው። አምራን ግን አሁን ላይ ጨዋታዋን እጅግ በጣም አድርጋ ተጫውታለች። ነገር ግን ይህንን የኑሐሚንን ጉድ አጋለጠች ማለት እሷ ነጻ ትወጣለች ማለት አይደለም። ምክንያቱም ኑሐሚን የኔ ጉድ ከወጣ ያንቺም ይወጣል በማለት ነበረ አምራንና ኤርሚያስ ፍቅረኛሞች እንደነበሩ እናም ደግሞ ኤርሚያስ ከአምራን ገንዘብ እየተቀበለ እሷን እንደሚያኖራት አምራን ደግሞ ከናሁም እየተቀበለች ለኤርሚያስ እንደምትሰጥ ሁሉንም ነገር ዝርግፍግፍ አድርጋ የተናገረችው። በዚህ መካከል ግን ተጎጂ የነበ ነው እኔ እናንተን ናሁም አይንህን ግለጥ በማለት ነበረ ለናሁም ማስረዳት እየፈለገችው። ነገር ግን ናሁም አሁን ላይ ምንም ነገር ለመስማት ፈቃደኛ አይደለም። በተጨማሪም ኤርሚያስ አሁን አንተን አጠፋሃለሁ፣ የታባህን ያለው አንተ ውሻ፣ እንዴት እንዲህ አድርገህ በሁለት ሴቶች መካከል ጨዋታን ትጫወታለህ እያለም ነበረ ናሁም እየዛተ የወጣው። እናም ኤርሚያስን በአጋጣሚ አገኘው እና ቅጥቅጥ አድርጎ ደበደበው። ነገር ግን የሚያመጣው ለውጥ የለም። እጅግ አድርገው ተደባደቡ። ድርጊቱ ከተደረገ በኋላ ቢደባደቡ ምንም ለውጥ ባይኖረውም ነገር ግን ሁለቱም እልህ ላይ ስለነበሩ እጅግ በጣም ተደባደቡ። ናሁምም ከዚህ በኋላ ከኑሐሚንም ሆነ ከአምራን ህይወት ትወጣለህ፣ አይን አባትህን ላይ አልፈልግም ቢለውም ነገር ግን ኤርሚያስ ከኑሐሚን ህይወት መቼም አልወጣም፣ ምክንያቱም ኑሐሚን ማለት የልጄ እናት ናት። ስለዚህ አንተን አይመለከትህም፣ አምራንን ግን ትቸልሃለሁ። ለደቂቃ እንኳን አምራንን ወድጃትና አፍቅሪያት አላቅም፣ በፍጹም ስጠቀምባት እንደነበረ መቼም ያወቅህ ይመስለኛል በማለት ነበረ ናሁምን ለማናደድ የሞከረው። ናሁምም እጅግ በጣም ተበሳጭቶ እሱን እናያለን ብሎ ዝቶበት ሄዷል። የኑሐሚንም አባት ማለትም አቶ ተሰማ አሁን ላይ ከህመሙ እያገገመ ይገኝ ነበረ። ነገር ግን ህመሙ ተጨማሪ ሌላ ህመም መጥቶበታል። እሱም የኑሐሚን ጉዳይ ነው። የኑሐሚን ጉዳይ እንግዲህ አምኖ መቀበል አልቻለም በፍጹም። እኔ ጨዋና የተባረከች የተመረቀች ልጅ አለችኝ እያለ ነበረ እንግዲህ ከጓደኛ ጋር ሲያወራ የነበረው። ይህ የማይካድ ነገር ነው፣ የሚታይም ነገር ነው። ኑሐሚን እጅግ በጣም የተከበረችና ጨዋ ልጅ ነች። ነገር ግን ፍቅር የሚሉት አይነ ስውር አለ። እንግዲህ ፍቅር አውሯት ከኤርሚያስ አርግዛለች። የአንድ ቀን አጋጣሚ ቢሆንም ነገር ግን ለእርግዝና ዳርጓታል። ስለዚህ አቶ ላይኩን ይህንን ነገር ሲሰማ ምን ይለኛል በማለት ነበረ እንግዲህ አቶ ተሰማ እጅግ በጣም የተጨነቀው። ምክንያቱም ልጅህን ለልጄ እየተባባሉ ሲነጋገሩና ሲዶልቱ እንደነበረ እናውቃለን። ናሁምስ የኑሐሚንን እርግዝና ሲያይ እናም ደግሞ አምራንን በዛ በኩል ከድታው እንደነበረ ሲያውቅ እጅግ በጣም እየተጎዳ ይገኛል። አቶ ላይኩንና አቶ ተሰማም በመገናኘት ነበረ ስለ ልጆቹ ማውራት የጀመሩት። እናም ኑሐሚን ባላሰበችው አጋጣሚ ይህ ነገር እንደተከሰተባት እርግጠኛ ነኝ፣ ስለዚህ አትጨነቅ እባክህ ጓደኛዬ ሲሉ ነበረ አቶ ላይኩን አቶ ተሰማን ያጽናኗቸው። ነገር ግን ከዚህ በኋላ ልጄም ብዬ መጥራት አልፈልግም፣ ልጄም አይደለችም ይቺ እርካሽ፣ እኔ ከዚህ ቤት ወጥቼ መኖር እችላለሁ፣ እንደለመድኩት ጎዳና ላይ እወጣለሁ፣ ችግር የለውም፣ አዲስ ነገር አይደለም ለእኔ፣ መውደቅም መነሳትም ያለ ጉዳይ ነው፣ ሁለቱንም አውቀዋለሁ። ነገር ግን ከዚህ በኋላ ኑሐሚን የተባለች ልጅ አይኗን ላያት አልፈልግም። እናም ልጅህ ብለህ አትጥራኝ፣ እሷ ልጄ አይደለችም በማለት ነበረ እንግዲህ አቶ ተሰማ ለጊዜው ድብልቅልቅ ያለ ስሜቱን ለመግለጽ የሞከረው። ነገር ግን አቶ ላይኩን
ችግር የለውም ቤት እከራያላችሁ እና ትቀመጣላችሁ፣ እናም ደግሞ ልጅ ትንከባከባለች። አሁን ላይ ሰው ያስፈልግሃል፣ ብቻህን ሜዳ ላይ መውደቅ የለብህም ሲል ነበረ እንግዲህ ያጽናናው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰነበታችኋለሁ።